ይሄው እንግዲህ እነዚህ ሰዎች ሊጀምሩት ነው እንግዲህ ነገሩን በትንሽ ነገር ያቀጣጥሉትና ከዛ በኋላ ቶማስ ይገባል፣ ከዛ በኋላ ዳኒ ይመጣል፣ ከዛ በኋላ እቷ ትመጣለች፣ ከዛ ነገሩ ይቀጣጠላል ማለት ነውና ምን ልትጀምሩ ነው ደግሞ? አሁን ይሄ የማያጣላችሁ ነገር ነው በነገራችን ላይ እና የማይሆን ሀሳብ አይሆንም ነው። በዚህ አጋጣሚ የሚሆን ሀሳብ ደግሞ ይሆናል ነው እና በነገራችን ላይ የሚወዳቸው የሚያፈቅራቸውን ሰው በማይሆን ነገር ፈተና መስጠት አስፈላጊም አይደለም። ማለት ማድረግ በማይችለው ነገር እንዴት ነው እንጃ አላቅም። ማለት እንደሚያፈቅሯቸው ያውቃሉ ግን ይሄን ነገር ካላደረግሽ አታፈቅርኝም ማለት ነው የሚሉ ጥያቄዎች በጣም ከባድ ነው ለሚያፈቅሩ ሰዎች። ሰላም ሰላም፣ እንዴት ናችሁልኝ? ደህና ናችሁ? ሁሉ አማን፣ ሁሉ ሰላም። ሰላማችሁ ብዙ ተርፍ ይበልልኝ። ውድ ቤተሰቦቼ ተናፍቃችኋል በጣም በጣም፣ የማርኬና የቤዚ ቤተሰቦች ማለት ነው። እንዴ ስንት ቀን ሆነን ከተገናኘን? አልተገናኘንም እኮ እና ያው እነሱም እንግዲህ ማርክ ማን ነበር ቤዚ የዛኔ ታማ፣ እኔማ ሰሞኑን እኮ ታማ ነው ብዬ እያሰብኩ ነበር እውነቱን ለመናገር ማለት ነው። እንዴ እንደዛ ድንገት ሲጠፉ ምን ሆነች ብዬ። ነገር ግን እንግዲህ ያው እነሱ ደህና ናቸው፣ እሷም ደህና ናት። ማሚን ለመቀበል ሽር ጉድ እያሉ ነበረ። በትናንትናው ቪዲዮ እኔ አልሰራሁም ግን አይቻቸዋለሁ ማለት ነው። እነሱ ሳይሄዱ ማሚ ቀደመቻቸው እያልኩ ነበረ ማለት ነው። እና እኔማ ከዛ ሂዳችሁ የደስደስ ሰርፕራይዝ አድርጓት እያልኳቸው ነበር። ግን በአቋራጭ ጎዳና በሚለው ማሚ ከች ብላለች ማለት ነው። እውነት የምትፈልጋትን የምትወዳትን ምንድን ይባል ምራት ነው ቤተሰብ ምራቷን ማየቷ በጣም ደስ ብሎኛል። ቤዝዬ የኔ ቸኮሌት የኔ ባለሙያ በፈጣሪ ከፍትፍቱ ፊቱ ይባላል አይደል? እኔ ከምግቧ ይልቅ ጽዳቷ በጣም ይመቸኛል። ኦ ማይ ጋድ ጽዳቷ በጣም ነው የምወድላት ቤዝዬ። በጣም ኩልል እንዴት ነው ጽድት ያለች በቃ የሆነ እንዴት ነው ቤተሰቦች፣ እየምሬ ነው ሀቅ እስኪ ተናገሩ። የሆነ ሰው እንዲህ ፀጉሩን እየነካካ እንዲህ አፍንጫውን እየነካካ ምግብ ሲሰራ ይደብራችኋል? በጣም እኮ ነው የሚያስጠላው። ላኪን እንደዚህ አይነት ሰው አለ። በዚህ አጋጣሚ ልንገራችሁ ብዬ ነው። እና ቤዝዬ በጣም የምታምር ልጅ ነች። አሰራሯ እንደው ጽድት ያለ ነው፣ ኩልል ያለ ነው እና ማለት ነው። ወደ ዛሬው ቪዲዮ ደግሞ የዛሬው ግን ግራ ያጋባል እኮ በጣም ግራም ያጋባ ነው። ማርኬ ምንድን ነው በአንዴ እንግዲህ መጥቶ የገባበት ሀሳብ አለ። ቤዝዬ ከኔ ጋር መኖር አለባት እያለ ነው ማለት ነው። እውነት ለመናገር ማለት ፍቅረኛሞች ከሆኑ አይቀር ወደ አንድ ቢጠቀለሉ የተሻለ ነው። ግን ወደ አንድ ሲጠቀለሉ እንደው ዝም ብሎ እንደ ወረድሽኝ ውሃ ሄዶ መጨመር አይደለም። በጣም ብዙ ፕሮሰስ አለው። ማን ነበር ማርክዬ ማለት ነው። ዝም ብሎ አይደለም እኮ ብሩኬና ሃይሚ አብረው የሆኑት ጋሽዬ ፈቅዶ ነው፣ ቤተሰብ ፈቅዶ ነው። ያለ ቤተሰብ አንድም ነገር የተደረገ ነገር የለም በሃይሚና በብሩኬ መካከል ማለት ነው። ምናልባት እንደነሱ መኖር ፈልጋችሁ ከሆነ ቢሆንም ቅድሚያ የሚቀድም አካል ማወቅ አለበት እንጂ ዝም ብሎ እንደዚህ ደርሶ አሁን አብረው ቢኖሩ ለነሱ የሚጠቅማቸው ምንድን ነው? ለምሳሌ ቤዚ የምታወጣው የቤት ክራይ ለነሱ የወር አስቤዛ ይሆናቸዋል። ገባችሁ እንዴ? ኢኮኖሚ ነው የሚባለው ኢትዮጵያ ላይ ኢኮኖሚ እንዴ ማንሰላሰል ግድ ነው። ከዚህ ጋር አሁን 13,000 ወይም ደግሞ 10,000 ወር ደግሞ ከዛ በታች ከዛም በላይ ልትከፍል ትችላለች ቤዚ በወር ለቤት ክራይ ማለት ነው። ማርክም ከዛ በላይ ሊከፍል ይችላል። እንደውም የማርክ ቤት በጣም ትልቅ ነው። የማርክማ ወደ 20,000 ሳይጠጋ አይቀርም። ምክንያቱም ትልቅ ቤት ነው፣ በጣም ትልቅ እኮ ነው ቤቱ። ስለዚህ አስቡት በአንድ ወር 30 ምናምን ሺህ ያወጣሉ። ስለዚህ እሷ ቤዝዬ ወደሱ ሂዳ ብትጨመር ያ እንደነገርኳችሁ ነው። በቃ ድጋሚ መርገም አያስፈልግም። ወጪ ቀልላቸዋል። ያው ለወደፊት ለትዳር አይደል እያሰቡ ያሉት ለመጋባት። ስለዚህ ያው ካሁን ደግሞ መደራጀት አለባቸው። ገባቸው አይደለ? መደራጀት አለባቸው፣ ማጠራቀም አለባቸው። እና ምንድን ነው አብረው ቢሆኑ የሚጠቅማቸው ይሄ ነው። ሲቀጥል ደግሞ አብረው መግባባት የሚባል ነገር አለ። በደንብ ነው ባህሪ ለባህሪ ይተዋወቃሉ። ያው አብረው የኖረና በርቀት የኖረ መቼም አታውቁትም። አብራችሁ ስትሆኑ ነው ሁሉንም ነገር የምታውቁት ማለት ነው። የሚጋቡ ሰዎች ከትዳር በፊት በጣም ጥሩ ሰው ነበረ፣ ጥሩ ሰው ነበረች ይባላል። ትዳር ላይ ግን የሆነ ነገር አለ። በቃ ትክክለኛ ማንነቱ የሚወጣው ከዛ ላይ ነው። ትክክለኛ ማንነቷ የሚወጣው ከዛ ላይ ነው ይባባላሉ ማለት ነው። ግን እኮ እንደዚህ የሚሉ በነገራችን ላይ ነገር መፍታት የማይችሉ ናቸው። ትዳር ውስጥ አልጋ ባልጋ
ሆኖ የሚኖር የሚመስላቸው ሰዎች ስላሉ ነውና በየትኛውም በፍቅርም ሆነ በትዳር ውስጥ አልጋ ባልጋ የሆነ ህይወት የለም። ሁሌም መውጣት መውረድ አለ፣ ሁሌም መጣላት አለ፣ መደበላለቅ አለ። አንደኛው ተጣልቶ አንደኛውን ሲያባብል፣ አንደኛው አኮርፎ አንደኛው ምን አድርጌ ነው ብሎ፣ አረ በጣም ብዙ አለ ትዳር ውስጥ። እኔ ትዳር ውስጥ ገብቼ ባላየውም ግን ያው በሚደርስባቸው ሰዎች ስለምናይ ማለት ነው። እና ባህሪ ለባህሪ መተዋወቅን የመሰለ ነገር የለ። አሁን ሀይሚና ብሩኬ እኔ ተዋውቀዋል ብዬ አስባለሁ። ከበቂ በላይ ተዋውቀዋል። እሷም አውቋታልና ደግሞ እኮ ተጣልተዋል። አሁን የሚገርም ነው። ዛሬ አያችሁ አይደል ሀይሚ በጥፊ ተመታች ማለት ነው። እና ወይ ጉድ! ሰውን ካቀን በላይ መፈታተን በነገራችን ላይ ይሄ ነው ትርፉ ማለት ነው። ዛሬ ብሩኬ እጁን አንስቶባት የማያውቅ ሀይሚ ካቀን በላይ በጣም የሚያስጠላ ስራ ነው የሰራችው። በነገራችን ላይ በጣም የሚደብር የሚያስጠላ፣ ከሴት ልጅ የማይጠበቅ። ሴት ልጅ ከቤት እንዲሁ ሽንጧን ገትራ ቆማ ውጣ ከቤት ይባላል አይባልም። በጣም ሼም ነው። እና ብቻ ግን ያው ተመታለች። ይሄን ያነሳሁት ምንድን ነው ያው ይተዋወቃሉ ለማለት ነው። እና ማርካሁን እንዴት ነው እንደምትወድ እንደምታፈቅር ታውቃለ። አንተ የምትለውን እንደምትፈጽም ታውቃለ። ግን በእንደዚህ አይነት መልኩ አታስገድዳት። የምሬ ነው። ዛሬ በጣም ነው ያስጨነካት። የምር ማርክዬ እንደዚህ አይደረግም። ሲቀጥል ደግሞ አብረህ መኖርህ መልካም ሆኖ ሳለ፣ አስተሳሰብ መልካም ሆኖ ሳለ ዝም ብሎ እኮ እንደዚህ አይደለም ማርኬ። እንዲህ ነገሮች አንተ እንዳቀድካቸው አንተ እንዳሰብካቸው ሊሆኑ አይችሉም። ቅድሚያ ቤተሰብ፣ ለምሳሌ ቤተሰቦቿ ከዛው ናቸው አይደል? ቤዚ ማለት ከእህቷ ጀምር እስኪ የሚቆጣጠራት ሰው ብዙ ነው። ስለዚህ ከቤተሰቧ ፍቃድ ከመጣልህ ምን ችግር አለ? እንኳን አይደለም ቤዚም ማለት ነው እንኳን ፍቅረኛህን እንደውም ለቤተሰብ ማስፈቀድ፣ ለቤተሰብ መናገር፣ ቤዚ ከአንተ ጋር እንድትሆን እንዴት ነው መፈለግህ ከቤተሰብ ክብር ስታገኝ ለአንተ በጣም ሞራል ኩራት ነው የሚሆን ብዬ አስባለሁ። ግን እንደው ዝም ብሎ መጥቶ ከአንድ ቤት መጨመር ማለት በጣም የሚከብድ ነገር ነው እና ቅድሚያ እኔ እንጃ አላውቅም። ቤዚ አሁን በዚህ ሰዓት ላይ ምንም ነገር አልፈልግም ነው የምትለው። ማርክ አሁን ቢያገባ ሁሉ ደስ ይለዋል። እንዳየወት ከሆነ ዛሬ እኔ ጨርሻለሁ ማለት ምንም መታገዝ አልፈልግም እያለ ነው። ቤዚ ደግሞ በተቃራኒው አትፈልግም። እኔ ይመስለኛል ቤዚ ያለመፈለጓን በደንብ ነው የምደግፈው። ምክንያቱም አንድ ሰው ለትዳር መብሰል አለበት በመጀመሪያ። ቤዚ አንዳንድ ሰው እንዴት ነው እድሜው ከዛ ላይ ሆኖ ራሱ ማለት ነው አስተሳሰቡ እንጭጭ ሆናለ። ዝም ብሎ ንፍሮ የሆነ በደንብ ማሰብ የማይችል እና ቤዚ ብልህ ነች። በእርግጥ እንደ እድሜዋ አይደለችም ስናያት፣ ግን ቢሆንም ትዳርን የመሸከም አቅም አላት ብዬን ያላስብም። እና እኔ ግን እንደኔ አስተሳሰብ ማለት ነው ላይ ካሁን ማርኬ እሷን ከፈለገ ሳይሆን ይፈልጋታል። እኔ ደግሞ ምንድን ነው የማወራው በደንብ ነው እንጂ የሚፈልጋት ማለት ከአብረው እንዲኖሩ ከፈለገ ቀለበት ማድረግ እርግጠኛ ነኝ እኔ እንዴት ነው በእውነተኛው መንገድ ሄደው በስትክክል ፕሮሚስ ቢያደርግላት ማለት ነው እምቢ ትላለች ብዬ እኔ አላስብም። እናንተ የምታስባላችሁ እምቢ የምትለው ይመስላችኋል? ቀለበት እናድርግ ቢላት ማለት ነው። በእርግጥ ባለፈው እያዋዛም ጠይቋት ነበረ እንደ ፕራንክም፣ ግን እሷ ጊዜው አይደለም ነው ያለችው። እና ይሄን ነገር ከቤተሰብ ፍቃድ ጠይቆ ቀለበት አስሮላት ምናምን አብረው ቢኖሩ በጣም ደስ ይላል። ከዛ ውጭ ግን ምንም ነገር ሳይፈጠር በመካከላችሁ ሽምግልና ሳይገባ እንደዛ ነገር አይሆንም። እንደዛ የሚሆን ነገር የለም። ነገ የሆነ ነገር ሆናችሁ እንደው ከመካከላችሁ የሆነ መቃቃር ቢመጣ እንኳን ማለት ነው የሚሰጣት ስም ለቤዚ ለሴት ልጅ በጣም ከባድ ነው። ሶሪ እንግዲህ ምን ማድረግ ይቻላል? እኛ ስማችን መራራ ደማችን መራራ ስለሆነ ወዳ ገብታ ወደሽ ከተደፋሽ ቢረግጡሽ አይድፋሽ ነው የምንባል እኛ ሴቶች። ስለዚህ ወደሽ ነው የገባሽ የራሱ ጉዳይ የምትባለው ቤዚ ነች። ክፉ ያምጣባችሁ፣ በእርግጥ መጥፎ ነገር አይፍጠርባችሁ ፈጣሪ። ግን የሆነ ነገር ቢፈጠር አየህ አይደለ የሚሰጣት ስም ይሄ ነው። በጣም ከባድ ነው። ስለዚህ የሴት ልጅ ክብር በጣም ከባድ ነገር ነው። እውነቴን ነው። ይሄ ደግሞ የክብር ጉዳይ ነው እንጂ አሁን የእናንተ የፍቅር ነገር አይደለም። ክብርንም ይጨምራል ከዚህ ጋር ማለት ነው። ስለዚህ ለእሷ ክብር ሲባል እንዶ ጋብቻዋን ባትፈቅደውም ቀለበቱን በእርግጠኝነት ትፈቅዳለች። እህቷን አናግራትና ማለት ነው ከዛ ቀለበት አድርግላት። ከዛ በኋላ ከቤት አስቀምጠ እንደፈለክ በየቀኑ ታያታለ ማለት ነው። ማርኬ እኔ እንግዲህ ቤተሰቦች አወራሪ ልክ ነው አይደለም አላቅም። የተሰማኝና የተናገርኩት እንግዲህ የተሳሳትኩትም ነገር ካለ አርሙኝ ማለት ፈልጋለሁ። ግን የምር የምትወዱት የምታፈቅሩትን ሰው በማይሆን መስመር ሂዳችሁ ማለት ማድረግ በማይችለው መስመር ሂዳችሁ እንደዚህ ከሆነ እንደዚህ ነው፣ እንደዚህ ከሆነ አታምኝኝም፣ እንደዛ ከሆነ አታፈቅርኝም የሚባል ነገር አታምጡ። በእንደዚህ አይነት ነገር ፍቅራችሁን አትፈታተኑ ማለት ትፈልጋለሁ። ማርክ አሁን ከአንተ ጋር መኖር አልፈልግም ስላለችው ብቻ አታምነኝም አለ ማለት ነው። በደንብ ነው የምታምን። በዚህ አጋጣሚ
አየ እንደዚህ ስትል ምን ያክል እንደምትጨነቅ በደንብ ማወቅ አለብን። ምክንያቱም እሷ ስለምታፈቅረ እና አብሬ አልኖርም ማለቷ አንተን ያለማመን አይደለም፣ የክብር ጉዳይ እንደሆነ ልትረዳ ይገባል ማለት እፈልጋለሁ። እና ውድ ቤተሰቦች ሀሳብ አስተያየት ካላችሁ ኮሜንት አድርጉልኝ እና ተናፍቃችኋል። ባይ ባይ፣ ወዳችኋለሁ።